በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የከራዲዮን ፖድካስት ተከታታዮቻችን እንደምን አላችሁ? በድጋሚ እንኳን ለአብይ ጾም በሰላም አደረሳችሁ። እንግዲህ በባለፈው ክፍል ስለ አብይ ጾም ሳምንታት በይበልጥ ደግሞ ስለ ደብረ ዘይት ተወያይተናል። በውይይታችንም የዳግም ምጽአት ምልክቶች፣ ስለ ዳግም ምጽአት በመጽሐፍ ቅዱስ የት እንደሚገኝ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደምታከብረው እኛም ምዕመኖቿም እንዴት ማክበር እንዳለብን ተወያይተናል። በዚህም ሳምንት የምንወያየው ስለቀሩት 3 ሳምንታት ይሆናል። እንግዲህ አብራችሁን ቆዩ። መምህር በድጋሚ ጥሪያችንን አክብረው ስቱዲዮአችን ስለተገኙ በእግዚአብሔር ስም እናመሰግናለን። እንግዲህ መጀመሪያ መግቢያ ላይ እንደተናገርኩት መምህር በባለፈው ሳምንት ወይም በባለፈው ክፍል በተወያየነው መሰረት በጣም በሰፊው ስለ አብይ ጾም አውርተናል። ስለ አብይ ጾም አንስተናል። ያን ውይይት በመናደርግበት ሰዓት እኔ ከራሴ ጋር በጣም እየገባኝና የተረዳሁት ነገር ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰፊው ስለ ክርስቶስ እንደምትሰብክ መነሻዋ መድረሻዋ ክርስቶስ እንደሆነ ተረድቻለሁ። የውይይታችንን በመናደርግበት ሰዓት እንግዲህ ይሄንን የተረዳሁት እንግዲህ በትንሿ ባነሳናት በዚች የአብይን ጾም መሰረት አድርገን ባነሳናት ውይይት ላይ ነውና ሌላ ርዕሶችን ብናነሳ ሌላ የውይይት ርዕሶችን ብናነሳ ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አታውቀውም ለሚሉ ሰዎች ምን ያህል ማስረዳት እንደሚችል ይታየኛልና ወደ ዛሬው ርዕሳችን እንመለስና ዛሬ የምናወራው ስለቀሩት የአብይ ጾም ሳምንታት ነውና ስለነዚህ የቀሩት 3 ሳምንታት ምን ናቸው? ስለነሱ ብናወራ መምህር። እሺ እንግዲህ የቀሩት ሳምንታት ገብርኄር፣ ኒቆዲሞስና ሆሳዕና ናቸው ማለት ነው። እንግዲህ ክርስቶስን የምትሰብክበት መንገድ እሷ በህይወት ትኖረዋለች ማለት ነው። አብይ ጾምን ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ክርስቶስ የምታስተምረው በአፍ ብቻ አይደለም፣ በተግባር እየኖረች መሆኑን ማስተዋል ያስፈልጋል። ይህንንም የምንረዳው እንዴት እንደምትጾም የሥርዓቷ፣ የቀኖናዋ፣ የዶግማዋ፣ ትውፊቷ የመሳሰሉትን ስንመለከት በዚህ በጾም ውስጥ እንኳን የምናያቸው ስለ ክርስቶስ ብቻ ስታስተምር ነው የምናያት። ክርስቶስን እንዴት 40 ቀን እንደጾመ ከዚህ በኋላ ደግሞ ወደ ሕማም እንዴት እንደገባ አይሁድ እንዴት እንዳሰቃዩት ሁሌ ታሳያለች፣ ለምእመናን ታስተምራለች ማለት ነው። በዚህ ምክንያት እሷ በህይወት እየኖረችው ነው እንጂ እያወራችው ብቻ አይደለም፣ በወረቀት ደረጃ ሳይሆን ማለት ነው። እና የመጀመሪያው ሳምንት አሁን 6ኛውን ሳምንት ስንመለከት ገብርኄር ይባላል። እንግዲህ ገብርኄር ገብር አገልጋይ፣ ኄር ደግሞ ቸር ከሚል የግዕዝ ቃል የተገኘ ሲሆን ገብርኄር ማለት ቸር አገልጋይ፣ መልካም አገልጋይ፣ በጎ አገልጋይ፣ ታማኝ አገልጋይ የሚለውን ትርጉም ይወስዳል ማለት ነው። እንግዲህ ስያሜውን ያገኘው በቅዱስ ያሬድ መኑ ውእቱ ገብርኄር ብሎ በዚህ ሳምንት በዘመረው መዝሙር ነው ማለት ነው። እንደዚሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ስንመለከት ስለ ታማኝ አገልጋይ እንዴት እንደተዘረዘረ እንደተጻፈ ጌታችን እንዴት እንዳስተማረ እንመለከታለን ማለት ነው። መምህር ታማኝ አገልጋይ በራሱ ትርጉም ምንድነው? ምን ማለት ነው? ጌታችን ስለ ታማኝ አገልጋይ ምን አስተምሯል? ጌታችን እንግዲህ በምሳሌ ሲያስተምር በዚህ በመዋዕለ ሥጋዌው በነበረበት ጊዜ ስለ ታማኝ አገልጋይ በጣም ግልጽ አድርጎ አስተምሯል። ይሄን እንዴት ነው የምናገኘው? በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ባሉት አካባቢ ላይ ስንመለከት እንግዲህ አንድ ባለጸጋ ወደ ሩቅ ሀገር ሊሄድ ፈልጎ ባሮቹን ጠራ። ከዛ በኋላ እነኛም ባሮቹን ተጠራ በኋላ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም ደግሞ 1 መክሊት ሰጠና ወደ ሩቅ ሀገር ሄደ ነው የሚለው። እና እነዚህ ባሮች ደግሞ የተሰጣቸውን ባለ 5ቱ ወጦ ወርዶ ነግዶ አትርፎ 10 መክሊት አተረፈ። ባለ 2ቱም እንደዚሁ ደግሞ ወጥቶ ወርዶ ነግዶ 2 መክሊት አተረፈ፣ 4 አደረገው።
ባለ አንዱ መክሊት ግን ወሰደና ወዲያው ወሰደና በጉድጓድ ውስጥ ቀበረው። ከዚያ በኋላ እዛ ጉድጓድ ውስጥ አኖረው። ያ ጌታቸው በመጣ ጊዜ ተቆጣጣራቸው ይላል። ሲቆጣጣራቸው ያተረፉትን ሁሉም ይዘው መጡ። ባለ አምስቱ ይዞ መጣና ጌታዬ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ይሄው ወጥቼ ወርጄ ነግጄ 5 መክሊት አትርፌያለሁ፣ ይሄው 10 መክሊት አድርጌዋለሁ ብሎ አስረከበው። እንደገና ደግሞ ባለ 2ቱ መክሊት መጣ። ጌታዬ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ወጥቼ ወርጄ ነግጄ 2 መክሊት አትርፌያለሁ፣ ይሄው 4 አድርጌዋለሁ ብሎ አስረከበ። እነዚህን ለሁለቱም መልስ የሰጣቸው አንተ በጎ ታማኝ አገልጋይ፣ በጥቂቱ ታምነሃል፣ ስለዚህ በብዙ እሾምሃለሁ አለው። ከዛ በኋላ ወደ ጌታ ደስታ ግባ ነው ሁለቱንም ያላቸው ማለት ነው። እንግዲህ መጀመሪያ ላይ እንዳየነው እንደ አቅማቸው ነው የሰጣቸው። እነሱ ደግሞ በአቅማቸው ልክ 5 የተሰጠው 5 አተረፈ፣ 2 የተሰጠው ደግሞ 2 አተረፈ። እንደገና ባለ አንዱ መጣና ጌታ ሆይ አለ። ምን አለ መሰለ? ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንህን ጨካኝ ሰው መሆንህን አውቃለሁና መክሊትህን ወስጄ ቀብሬ አስቀምጬ ነው። ስለዚህ ይሄው ገንዘብህ ብሎ ያችን 1 መክሊት አመጣ ማለት ነው። በዚህ ጊዜ ጌታው ምን አለው? እነሆ ይህንን መክሊት እኔ ጨካኝ መሆኔን ታውቃለህን? እንደዛ መሆኔ ካወቅህስ አለ ንብረቴን ከነወለዱ ለወስደው ለሌላ ለሚነግድበት በሰጠ ነበረ፣ በመጣሁ ጊዜም ከነትርፉ እቀበል ነበረ። ስለዚህ አለ በዛ ለቆሙት እንዲህ አላቸው፣ የሱን አንዱን መክሊት ተቀበሉና 5 መክሊት ላለው ስጡት አላቸው። እሱን ደግሞ ጥርስ መፋጨት ወዳለበት አውጡና ጣሉት አላቸው። እና እንግዲህ ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ያስተማረው ባለጸጋው እግዚአብሔር ነው። እነኛ ባሮቹ ደግሞ የሰው ልጆች ናቸው። መተርጉማን እንግዲህ ይሄንን ሲተረጉሙ ባለ 5 ሙሴ ይሄውም 5ቱን ኦሪትን ስለጻፈ፣ ባለ 2 ደግሞ ጴጥሮስ ነው ይላሉ። ጴጥሮስ ደግሞ ብሉይና ሐዲስን አንድ ጋር አካቶ ለኛ ያስረከበ እና ስልጣነ ክህነትን ተረክቦ ለኛ ያስተላለፈ፣ እንደገና ባለ 1 ደግሞ ይሁዳ ነው ብለው ተርጉመውልናል። በሌላም እንደዚሁ ተርጉመውልናል ማለት ነው። መምህርቺ መክሊት የምትባለው መክሊቷ እንደው በቤተክርስቲያን ለሚያገለግሉ ለካህናት፣ ለዲያቆናት፣ ለመምህራን ብቻ የተሰጠች ነች። እንግዲህ ባሮቹን ጠራ፣ ለእያንዳንዳቸው እንዳቅማቸው መክሊት ሰጣቸው ነው። እንዳቅማቸው ለእያንዳንዱ የተሰጠ መክሊት አለ። ለመምህራን የተሰጠ መክሊት አለ። ለአገልጋዮች ለሁሉም ለየራሳቸው እንዳያቅማቸው ተሰጥቷቸዋል። ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመቀደስ፣ ለአንዱ ደግሞ የመመጽወት፣ የመርዳት እንደዚህ የተለያዩ መክሊቶች ተሰጥተውናል። ይህ እንግዲህ እንዳለ ምእመናን በክርስቶስ ያመንን ሁላችንም መክሊት ተሰጥቶናል። እንዴት ነው ካልን ይቻለም እንግዲህ የሥራ ቦታ ነች እንጂ በዚህ የምንኖርባት አይደለችም። በጥቂት ታምነሃል ነው። በዚህ ዓለም እንግዲህ በትንሹ ታምኖ በዚያኛው በማያልፈው ዓለም እንዲሾም ነው የሰው ልጅ ታመንን የሚያሳይ ነው እንጂ ለተወሰኑ ሰዎች ብቻ የተሰጠ ነገር አይደለም። አዎ መታመንን የሰው ልጅ በተሰጠው ላይ ታምኖ አትርፎበታል ወይ ነው። እንግዲህ እያንዳንዱ ስትመለከተው እንግዲህ ሀብት የተሰጠው አለ። ሀብት የተሰጠው ሊመጸውትበት ይገባል። ጉልበት የተሰጠው አለ። ደካሞችን ሊረዳበት ሊደግፍበት ይገባል። እንደዚሁ ደግሞ ኃጢአት ጊዜ የተሰጠው ሰው አለ። እድሜ ራሱ ንስሐ መግቢያ ነው እንጂ የራስ የሆነ መክሊት የለንም። የሰው ልጅ እንግዲህ የራሱ የሆነ ነገር የለውም። አደራ የተቀበለው ግን አለ። ጊዜን አደራ ተቀብለናል። ሁሉንም ነገር ሀብትን፣ ዕውቀትን ከቀበርከው እንደዛ እንደቀበረው መክሊቱ እንደቀበረው ነው። ስለዚህ እያንዳንዳችን መክሊት ተሰጥቶናል። ያንን ግን በጥቂቱ ታምነን፣ ይሄ ደግሞ ጥቂት ነው ታየኸው። እንግዲህ የሰው ልጅ የሚኖረው 70 ወይም 80 ነው አይደል? እና
70-80 ዓመት ሲኖር ካልታመነ ዘላለም ሕይወት አለኮ ያንን በዛ እንድሾም በዚች ዓለም መታመን አለበት ማለት ነው። ቅዱስ ሥጋው ክቡር ደሙ መክሊት ነው መቀበል ያስፈልጋል ማለት ነው። እና ይህ ትምህርት ካየኸው ከደብረ ዘይት ጋር የሚያዝ ነው። ደብረ ዘይት ባለፈው ከተማማርነው ጋር ስለ ዳግም ምጽአት የተማማርነውና ይሄ ተያያዥ ትምህርት ነው። ምን የሚያገናኛቸው ነገር አለ? እስቲ እንግዲህ የሚያገናኛቸው ነገር በማቴዎስ ወንጌል እንደዚሁ ቀጥሎ ምዕራፍ 25 ቁጥር 32 አካባቢ ጀምረን ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ይመጣል ወደዚህ ዓለም ይመጣል ብለን ተምረን ነበር አይደል? ስለአመጣጡ ተምረናል። አዎ። ስለዚህ ሲመጣ ደግሞ የሚያስቀምጣቸው ነገሮች አሉ። ይህ ሰውዬ ምን ተባለ? እንግዲህ መጣና ተቆጣጣራቸው ነው አይደል? መጣና ተቆጣጣራቸው ማለት እኮ የዛን ቀን ነው። በፍርድ ቀን ጠየቃቸው። ለሁሉ እንደየሥራው ይከፍለዋል ይሌለ። ስለዚህ ያንን ሊቆጣጣራቸው መጣ የሚለው በዳግም ምጽአት ለሁሉ እንደየሥራቸው ሊከፍላቸው መጣ ነው። የክርስቶስ ምሳሌ ነው። አዎ። እዛ ጋር ስንመለከት የተቀመጡ መስፈርቶች አሉ። እንግዲህ መክሊት ተሰጥቶናል እንዳልኩ፣ ሀብት ተሰጥቷል፣ ጉልበት ተሰጥቷል። እዛ ጋር የተቀመጡት ደግሞ እንግዲህ ንዑ ሀቤ ቡሩካኑ ለአቡዬ እንግዲህ ጻድቃንን በቀኙ ኃጥአንን በግራው ያቆማል ይላል። ከዛ በኋላ ንዑ በቀኙ ያሉትን ዞሪልና ንዑ ሀቤ ቡሩካኑ ለአቡዬ ትረሱ መንግሥተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀላችሁን ዓለም ተወርሱ ዘንድ መንግሥተ ሰማያትን ተወርሱ ዘንድ ኑ ወደኔ ብሎ ይጠራቸዋል አለ። ምን ይላቸዋል? ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል፣ ብታመም መጥታችሁ ጠይቃችሁኛል፣ እንደዚሁ ደግሞ እንግዳ ብሆን ተቀብላችሁኛል እያለ ስድስቱን ቃላት ወንጌል ይዘረዝርላቸዋል። እነሱ ምን ይላሉ? መቼ ተርበህ አይተንህ አበላንህ፣ መቼ ተጠምተህ አይተንህ አጠጣንህ እያሉ አላደረግንም እያሉ ይናገራሉ ነው። እውነት እላችኋለሁ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት ነው። ስለዚህ መክሊታችን እንግዲህ እዚህ ጋር ነው ማለት ነው የሚከፈለው። የመክሊት ክፍያ እነዚህ ናቸው። እንግዲህ አንዳንድ ጊዜ ምንድነው የምንሰማው ነገር? የሰው ልጅ ካመነ በክርስቶስ ካመነ በቂ ነው የሚባል ነገር አለ አይደል? ስራ ደግሞ ያስፈልጋል። መክሊት የተሰጠህ መክሊት አለ፣ በሱ ሰርተህበት ልትከፈልበት እንጂ አምናለሁ ብለህ እሱም ሞቶልኛል፣ ተሰቅሎልኛል፣ ዲያን ከፍሎልኛል ብለህ እንደፈለገ አምኛለሁ ብለህ ያለ ስራ ብትኖር እግዚአብሔር አይቀበልም። ስለዚህ እነኛን ደግሞ ዞሪልና ወደ ግራ ያሉትን ሁሩ እምኔ ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አልጠይቃችሁኝም ምን እያለ እንደዚሁ ለጻድቃን የዘረዘረላቸውንም ለነዚህ ይዘረዝርላቸዋል። እንግዲህ ለዚህ ለሰውዬ የከፈለውን ለነሱ ይከፍላል ማለት ነው፣ መክሊቱን ለቀበረው። እንግዲህ ሀብት እያለን የማንመጸውት ከሆነ እሱን አላበላነውም ማለት ነው። የሚጠጣ እያለን ወንድማችን በዛ ተጠምቶ እያየን ዝም የምንል ከሆነ አምኛለሁ ብለን የዛን ጊዜ በፍርድ ሰዓት እንግዲህ የዚህ የአንድ መክሊቱ ባለቤት ዕጣ ነው ለኛ የሚደርሰን ማለት ነው። ስለዚህ በፍርድ ቀን የሚመጣ ነው መክሊት ማለት ነው። ስለዚህ ገብርኄር የሚለው ስለ ታማኝ አገልጋይ ለእግዚአብሔር ታምኖ በመልካም ቦታ በጥቂቱ ታምነሃልና በብዙ ሾመሃል ወደ ጌታ ደስታ ግባ የሚባለው ብራብ አብልተኸኛል ካላቸው ጋር ከነዚያ ጋር የሚገናኝ ይሄ ተያያዥ ትምህርት ነውና በዳግም ምጽአት የሚሰጠን ክፍያ ነው። ስለ ቀጣይ ሳምንት እንግዲህ ከገብርኄር ቀጥሎ ያለው ሳምንት ኒቆዲሞስ ነው። ኒቆዲሞስ ማለት ድል አድራጊ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 20 ስንመለከት ተመዝግቦ እንደምናገኘው ኒቆዲሞስ ከፈሪሳውያን ወገን የአይሁድ አለቃ የነበረ በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ የመጣ የአይሁድ አለቃ አንድ ከፈሪሳውያን ወገን የሆነ ሰው ነው ማለት ነው። በሌሊት ነው ወደ ጌታችን የመጣው። እሺ እንደው መምህር አሁን እንግዲህ በነገሩ መሰረት ኒቆዲሞስ ከፈሪሳውያን ወገን ነው፣ የአይሁድ አለቃም ነው።
እንግዲህ ከፈሪሳውያን ወገን የሆነ የአይሁድ አለቃ ሆኖ ሳለ ወደ ጌታችን ምን ፈልጎ መጣ? ምንስ አገኘ? እንግዲህ እሱ ኒቆዲሞስ የተመለከተው ነገር አለ። በመጀመሪያ ከጥንት በፊት የነበሩ ነገሮች አሉ፣ ያያቸው ነገሮች አሉ። ምንድነው ያያቸው? በምኩራብ ገብቶ ሲያስተምር ድውያን ሲፈወሱ ያያል። አልጋውን 38 ዓመት በአልጋ ላይ የነበረ ሰው ተነስቶ አልጋህን ተሸክመ ሂድ ሲለው ተነስቶ ሲሄድ ያያል። እነሱ ይሄን ማድረግ አይችሉም። ሊቅነት አለ ከፈሪሳውያን ወገን። ፈሪሳውያን እንግዲህ ብሉይ ኪዳንን ተምረናል እናውቃለን የሚሉ ናቸው እና ያንን ያውቁታል፣ በጭንቅላታቸው አለ፣ ነገር ግን በህይወታቸው ውስጥ የለም። እና ጌታችን ይሄንን አልጋህን ተሸክመ ሂድ ሲለው ያያሉ። እንደው አይን የሌለበት ሙሉ ገጽ የነበረው ምራቁን እንትፍ ብሎ በጭቃ ለውሶ ሲቀባው አይኑን ሲያበራለት ያያል። ያያ ተአምራት ሲያስተምር ልቡ ይነካል እና ያያንን ስላየ በጣም ተደንቆ ነው ወደ ጌታችን የመጣው እና በሌሊት ነው የመጣው። ደግሞ በሌሊት ወደ ጌታችን መጥቷል። በዚህ ጊዜ እንግዲህ ከጌታችን ጋር እንደመጣ ስለ ምስጢረ ጥምቀት ጌታችን ኒቆዲሞስ የመጣበት እንግዲህ መጥቶ እንግዲህ ጌታችንን እንደዚህ ነው ያለው፣ መምህር ሆይ አንተ ከእግዚአብሔር ተልከህ እንደመጣህ እኛ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር ይህንን ሊያደርግ አይችልም ማለት እንግዲህ ይህንን ሊያደርግ አይችልም ያለው የተደረጉትን ነው፣ ከበፊት የተደረጉትን ነገሮች ነው። ስለ ምስጢረ ሥላሴ ከዛ በኋላ ገባለት። እንደዚህ ባለው ጊዜ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ያይ ዘንድ አይችልም። እነሱ የእግዚአብሔር መንግስት በብሉይ ኪዳን በኦሪት እንወርሳለን ብለው የሚጠብቁ ሰዎች ናቸው እና መጣና ምስጢረ ጥምቀትን እንዲያስተምረው ጀመረ። እንግዲህ ከዚህ እንደው ልብ ልንለው የሚገባ ነገር አለ እዚህ ጋር ማለት ነው። ምስጢረ ጥምቀት ጋር ሲመጣ ለኒቆዲሞስ እንዴት እንዳስተማረው እንግዲህ አብይ ጾምን ከኋላ እንዴት ነበር እየተማርን የነበረው እያየን የነበረው። ከኋላ መጀመሪያ ላይ ዘወረደ ብለን ስለ ትህትና ተማርን። ራስን ዝቅ ማድረግ ደግሞ ክርስቶስ ከሰማየ ሰማያት ወረደ ከድንግል ማርያም ተወለደ ብለን በቅድስት ደግሞ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ብሎ እንዳስተማረ አዎ በዘወረደ ትህትናን ተምረን በቅድስት ደግሞ ቅድስና ሰውነታችንን ቅዱስ ማድረግ እንዳለብን ተማርን። እንደገና ደግሞ እንደዚሁ በምኩራብ ደግሞ በቤተ መቅደስ የተለዩ ስራዎችን መስራት እንደሌለብን እግዚአብሔር ማምለክ ብቻ እንጂ ከሥርዓተ አምልኮ ውጪ አዎ ሌላ አምልኮ ለራስ ቤተክርስቲያንን ለሌላ ጥቅም ማዋል እንደሌለብን ተማር። እንደገና መጻጉዕ መጣ። መጻጉዕ ሲመጣ ደግሞ እኛ በህይወታችን ታመናል ብለን ወደ ሐኪም እንሄዳለን፣ ወደ ተለያዩ ወደ ጠንቋይ እንሄዳለን። እኔ ጋር ከመጣችሁ ግን በአንድ ጊዜ ተነስተህ ሂድ ልልህ እችላለሁ እኔን ካመንክብኝ ብሎ ስለ እምነት አስተማረ። ኃይሉንም ገለጠልን እና ይሄንን ካስተማረን በኋላ እንደገና ደግሞ ስለ ደብረ ዘይት ዳግመኛ እንደሚመጣ ደግሞ የዛን ጊዜ ፍርድ እንዳለ ደግሞ አስተማረ። እንዲሁ ደግሞ በገብርኄር ታማኝ አገልጋዮች መሆን እንዳለብን ካስተማረ በኋላ እነኚህ ከኋላ እንግዲህ ቅደም ተከተል አላቸው። የሰው ልጅ ካመነ በኋላ መጠመቅ እንዳለበት ሲያስረዳ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ስንመለከት ያመነ የተጠመቀ ምን ይላል? ይድናል እንዳለ መጀመሪያ ማመን ደግሞ ምን ያስፈልገዋል? አይ ስታመን ስራ እንደሚያስፈልግ እንደሚመጣ ማወቅ እንዳለብህ በቤተ ክርስቲያን የተለያዩ ዓላማዎች ማድረግ እንደሌለብህ እነዚህን ካስተማረ በኋላ ምን አደረገ? ጠበቅ ወዳለው ትምህርት ገባ፣ ምስጢረ ሥላሴ ገባ ማለት ነው። ኒቆዲሞስ እንግዲህ ድል አድራጊ ነው የስሙ ትርጉም። ድል አድራጊ እንደመሆኑ መጠን ምስጢረ ጥምቀትን ገባለት ማለት ነው። ያመነ እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ያይ ዘንድ አይችልም። እንግዲህ መጀመሪያ የሰውን ዳግመኛ መወለድ መጀመሪያ ከስጋ ይወለዳል፣ ዳግመኛ እንደገና ደግሞ ከመንፈስ ቅዱስ ከእግዚአብሔር ዳግመኛ ከሰማይ ይወለዳል ማለት ነው። ከላይ የሚል ትርጉም አለው። እንግዲህ ኒቆዲሞስ ሌሊት መጣ እንላለን አይደል?
ሌሊት መጣ የሚለውን ሊቃውንት አባቶቻችን እንደሚያስረዱን አንደኛ በመጀመሪያው ደረጃ ፍራቻ አለበት። ፍራቻው ምንድነው? አብረውት የነበሩ ሰዎች አሉ። ከፈሪሳውያን ወገን ነው። ፈሪሳውያን ሕግ አጥባቂ ናቸው። የአይሁድ አለቃ ነው። ይህ ትልቅ ሰው ተብሎ የሚታሰብ ነው። ስለዚህ እንዴት ወደ ተራ ሰው ሄደ ብለው ይተቹኛል ብሎ ይህንን አስቦ መጀመሪያ ሌሊት መጥቷል ይላሉ። ሁለተኛው ደግሞ ሌሊት ኦሪት ሌሊት ትባላለች። እንግዲህ ሌሊት ትባላለች። በዚያች በሌሊት ውስጥ በኦሪት ውስጥ ሳለ ቀን ብርሃኗ ወንጌል ሳትበራ በሌሊት መጣ ብለው ይተረጉሙልናል ማለት ነው። እና በኦሪት ውስጥ እያለ ወደ ጌታችን ስለ ጌታችን የማወቅ ስለ ዘላለማዊ ሕይወት የማወቅ ጉጉቱ እንግዲህ በጣም የሚገርም ነው። እና ኒቆዲሞስ በእነዚህ ምክንያቶች እንደዚሁም በተለያዩ ምክንያቶች ወደ ጌታችን መጥቷል። እና ጌታችን ምንድነው እንዳልኩ እውነት እልሃለሁ ሰው ከውሃና ከመንፈስ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ያይ ዘንድ አይችልም አለው። ኒቆዲሞስ ምን አለ? እንዴት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ። ሁለተኛስ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ ወደ ጌታችን ጠየቃይ። እንግዲህ ብሉይ ኪዳንን ኦሪትን የሚያቋት በወረቀት ደረጃ ነው እንዳልኩ እንጂ ጌታችንም እንደዚሁ ኒቆዲሞስን እንደዚህ ባለው ጊዜ ማለት ነው እንዴት ወደ እናቱ ማህፀን ገብቶ ሊወለድ ይችላል ባለው ጊዜ አንተ የእስራኤል መምህር ስትሆን ይሄንን አታውቅምን ብሎ ነው የገሰጸው ማለት ነው። መምህር አሁን ጌታችን እንዴት የአይሁድ መምህር ወይም የአይሁድ አለቃ ስትሆን ይሄንን አታውቅም አለው። ምክንያቱም እንግዲህ በኦሪት ጊዜ ምስጢረ ጥምቀት ወይም ጥምቀት አልተመሰረተችም ነበርና እንዴት ይሄን ጠየቀው? ይሄንን የጠየቀው ይሄንን የተናገረበት ምክንያት ጌታችን ብዙ ማስረጃ ስለነበረ ይህም ማስረጃ ምንድነው? በትንቢት ተነግሯል። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ስንመለከት ጥሩ ውሃንም እረጭባችኋለሁ፣ አዲስ ልብን እሰጣችኋለሁ፣ አዲስ መንፈስንም በውስጣችሁ አሳኖራለሁ የሚል ትንቢት ሁሉ አለ። እንደገና ሲቀጥል ደግሞ ጌታችን በ30 ዓመቱ ምን አደረገ? ወደ ዮሐንስ ሄደና በዮርዳኖስ ተጠመቀ። የዛን ጊዜ በዮርዳኖስ ሲጠመቅ ዳግመኛ መወለድ እንዳለብን ጥምቀትን እየመሰረተልን ነው ማለት ነው። ነገር ግን ስለ ጥምቀት በሰፊው ባያስተምርም እነሱ ግን የአይሁድ አለቃ ስትሆን ነው። ተራ ሰው እንኳን ቢሆን ይህንን ባያውቅ አይደንቅም። አንተ ግን የአይሁድ አለቃ የኦሪቱን አውቃለሁ ስለሚሉ ነው አይደለ? አዎ ፈሪሳውያን ስለሆኑ ኦሪትን እናውቃለን ትንቢትን እናውቃለን ብለው ስለሚናገሩ ይህን ትንቢቱን እንዴት አታውቅም ብሎ ነው የተናገረው ማለት ነው። ለዚህ ነው ይህንን አታውቅምን ያለው። እውነት እልሃለሁ ከዚህ በኋላ ምን አደረገ? እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩህ አታድንቅ። ነፋስ ወደ ወደደ ይነፍሳል፣ ድምጹንም ትሰማለህ፣ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅምና አለ። እንግዲህ ግልጽ አድርጎ እዚህ ጋር ምስጢረ ጥምቀትን መሰረታት። እንግዲህ ይህንን ባይል ኖሮ ምስጢረ ጥምቀት እንዴት ነው መች እናየዋለን የሚሉ ሰዎች በሚታየው ውሃ ላይ የማይታይ ጸጋ እንደሚሰጥ አናምንም የሚሉ ሰዎች ይኖሩ ነበር። ሰው ከውሃና ከመንፈስ ካልተወለደ እንግዲህ በውሃና በመንፈስ የሚያጠምቁ እነማን ናቸው? ማን አለ? ሲጀመርስ አመንን ብለው ዝም ብለን ካመንን ተጠምቀናል ብለው የሚያስቡ አሉ። ሰው ዳግመኛ ነው። ዳግመኛ የሚለውን እንግዲህ ኒቆዲሞስ ያልተረዳበት መንገድ አለ። ዳግመኛ የሚለው በፊት ከእናት ከአባቱ ማህፀን ስለተወለደ እንደገና ወደዛ ገብቶ የሚወለድ ነው መሰለው። ነገር ግን ዳግመኛ የምትለው በግሪኩ ቃል ስንመለከት ከላይ የሚለው ነው። አኖቲን የሚል ቃል ስላለው ከላይ ካልተወለደ ከእግዚአብሔር የእግዚአብሔር ልጅ ካልሆነ በቀር መንግስተ ሰማያትን ሊወርስ አይችልም ነው ያለው። እና ምስጢረ ጥምቀት ዛሬም እኛ
በ40 በ80 ቀናችን የምንጠመቅ ሁላችንም ይህንን የተናገረውን ነው። ሰው በሚታይ አገልግሎት የማይታይ ጸጋ ይቀበላል ማለት ነው። በሚታየው ውሃ ላይ የማይታየው መንፈስ ቅዱስ አድሮ የሰው ልጅ ደግሞ ከእግዚአብሔር ልጅነትን ያገኛል። እንደገና ደግሞ መንግስተ ሰማያትን ያመነ የተጠመቀ ይድናል፣ ድህነትንም ያገኛል። እነዚህ የሚገኙት አምኖ በመጠመቅ እንደዚሁ እንዳልኩ ከዛ ከኋላ መማር ተመራህ ማመን ካመንህ በኋላ ደግሞ መጠመቅ እንደሚያስፈልግ ያስረዳበት ክፍል ነው ማለት ነው። እንግዲህ ወደ ቀጣዩ ሳምንት ስንሄድ ሆሳዕና ነው። ሆሳዕና እንግዲህ የመጨረሻው ሳምንት ነው። ሆሳዕና በዚህ ስርዓት እንግዲህ ቤተክርስቲያናችን ትንሽ ለየት ያለ ስርዓት አላት። አገልግሎቷ የተለየ ነው። ሆሳዕና ማለት እንግዲህ በብሉይ ኪዳኑ በብሉይ ኪዳኑ ስንመለከተው በመዝሙር 117 ቁጥር 25 ላይ ስንመለከት ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ የሚል መዝሙረኛው ዳዊት ሲዘምር እንመለከታለን ማለት ነው። ይህም ማለት አቤቱ አሁን አድን፣ አቤቱ አሁን አቅና የሚል ትርጉም ነው ማለት ነው። ይህንን ሆሳዕና ማለት አቤቱ አሁን አድን ተብሎ ይተረጎማል ማለት ነው። ጌታችንም ወደ ኢየሩሳሌም የገባው በዚሁ ሆሳዕና በምትባለው ቀን ነው አይደል? ወደ ኢየሩሳሌም የገባው በዚህች ዕለት ስያሜውንም ሆሳዕና የሚለው የመስጋና ቀን ነው እና ወደ ኢየሩሳሌም የገባበትን ነው እያከበርን ያለ ነው። እንግዲህ ቤተክርስቲያናችን እያንዳንዷ እንግዲህ ከየት ወደ የት እንደሄደ ማንን ፈወሰ እያለች እያንዳንዷ ስርዓቷን የምታስኬደው ወደ ኢየሩሳሌም የገባበትን ደግሞ እኛም ወደ ኢየሩሳሌም ገባ ብለን የምናመሰግነው የምናከብረው እያንዳንዱ ዋጋ አለው። ወደፊት ራሱን ጠብቀን አገልግሎቱ የሚሰጠው በሆሳዕና ስለ ክርስቶስ ጉዞ ነው። ጉዞ ቤተክርስቲያናችን የምታስተምረው ጉዞውን ነው እና በኢየሩሳሌም አቅራቢያ ደብረ ዘይት ተራራ አጠገብ ወደምትገኝ ቤተፋጌ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላካቸው ነው የሚለው እና ሁለቱን ላካቸው። ወደፊታችሁ ወዳለች መንደር ሄዱና የታሰረች አህያ አለች ከውርንጫዋ ጋር ፈታችሁ አምጡልኝ ነው ያላቸው። እንግዲህ ልብ በለው ፈታችሁ አምጡልኝ ማን ለምንድን ነው የሚላችሁ ቢኖር ጌታቸው ይፈልጋቸዋል በሉ። እንግዲህ ሐዋርያት ተልከዋል እነዚያን አህዮች እንዲፈቱ። ጌታችን አህዮች እኮ የሉትም በዚህ ዓለም ግን እንዳልኩ እዛ ጋር ገብርኄር ጋር ታማኝ አገልጋይ ማለት እኛ ባለቤቶች ሳንሆን ባላደራ ነን። ጌታው ይፈልጋታል ማለት እኔ የኔ ገንዘብ የእግዚአብሔር ገንዘብ ነው፣ የእግዚአብሔር ገንዘብ ነው እንጂ የኔ አይደለም። ለጊዜው ተሰጥቶኛል ልጠቀምበት ልገለገልበት እግዚአብሔርንም ላገለግልበት የተሰጠኝ ነው። ስለዚህ እነዚያን አህዮች ፈተው እንዲያመጡለት የራሱ እንደሆኑ ነው እየተናገረው ማለት ነው። በዚህ አጋጣሚ ደግሞ ፈታችሁ አምጡልኝ ሐዋርያትን ፈታችሁ አምጡልኝ አለ። የታሰሩ አሉ እንግዲህ ሐዋርያትን እየላካቸው ነው ማለት ነው። እየላካቸው ወዴት ከተባለ በዲያብሎስ እስራት ያሉትን ፈታችሁ ወደኔ ወደ ክርስቶስ አካልነት አምጡልኝ፣ አምጧቸው፣ ባሮችን አምጡ፣ እየፈታችሁ ወደኔ ሰብስቡ፣ ወደ በረቴ አስገቡ እያለ ሲነግራቸው ነው ብለው ሌቦች አጋንንት ብዙ እስረኞች ያሰሯቸውን እየፈታችሁ አምጡልኝ የኔ ማደሪያ ይሆኑ ዘንድ አምጡልኝ እያለ ልኳቸዋል። ለዚያ ነው የላከበት ምክንያት ማለት ነው። እና ወደ ኢየሩሳሌም የገባውም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስንመለከት አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ውርንጫ ተጭኖ ወደ አንቺ ተቀምጦ ወደ አንቺ ይመጣል ያለው ትንቢቱ ይፈጸም ዘንድ
በአህያ ተቀመጠ። ባመጡለት አህያ ተቀምጦ ወደ ኢየሩሳሌም ገባ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሚገባበት ጊዜ ሕዝቡ ሁሉ ሕፃናት እንኳን ሳይቀሩ የዘንባባ ዝንጣፊ ይዘው ልብሳቸውን ከመሬት እያነጠፉ መሬት ላይ እየዘረጉ ሆሳዕና በአርያም እያሉ ሲያመሰግኑት ነበረ። ጌታችን ወደ ኢየሩሳሌም በገባ ጊዜ እንግዲህ ከተማይቱ ሁሉ ማን ነው ይህ ማን ነው እያለች ታወከች ነው የሚለው እና በዚህ ዕለት ቤተክርስቲያናችን ወደ ኢየሩሳሌም መግባቱን እያሰበች አስተምህሮዋ እና ስርዓታዊ ምስጢሯ ሁሉ ነገሯ የተለያየ በጣም ለየት ያለ አገልግሎት ታደርጋለች ማለት ነው። ጌታ በአህያ ተቀምጦ ወደ ቤተ መቅደስ እንደገባ ሊቃውንት ካህናቱ ምዕመናኑ እንደዚሁ የዘንባባ ዝንጣፊ ይዘው በቤተ መቅደሱ እየዞሩ ምስባክ እየተሰበከ አቡን እየተመራ ሆሳዕና በአርያም እያሉ ያመሰግናሉ ማለት ነው። መምህር በጣም የሚያስደንቅ እንትን ነው ያለን ስርዓት ቤተክርስቲያናችን ያላት ስርዓትና እንደው የዘንባባ ዝንጣፊው ለምንድን ነው የምንይዘው? ትርጉምስ አለው ዘንባባ ዝንጣፊ የምንይዝበት? አዎ የዘንባባ ዝንጣፊ ዘንባባ የተለየ በቤተክርስቲያናችን የተለየ ቦታ አለው። ይሄም የክብር የደስታ ምልክት ነው ዘንባባ ማለት ነው። ወንጌላዊ ዮሐንስ በራእዩ እንደተናገረው በቤተክርስቲያን በጌታችን በኢየሱስ ክርስቶስ እና በበጉ በዙፋኑ ፊት የቆሙትን ጻድቃን ነጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው ተመልክቷቸዋል። በራእይ ዮሐንስ ምዕራፍ 7 ቁጥር 9 ላይ ስንመለከት እንደዚሁ በበጉና በጌታችን በኢየሱስ ክርስቶስ ፊት የነበሩ ጻድቃን እንደዚሁ ዘንባባ ዝንጣፊ ይዘው ተመልክቷቸዋል። እንደዚሁ ደግሞ መዝሙረኛው ዳዊት እንደዚህ ብሏል፣ ጻድቅሰ ከመበቀል ይፈሪ፣ ጻድቅ እንደ ዘንባባ ያፈራል ብሎ ተናግሯል ማለት ነው። ዘንባባ እንግዲህ ፍሬው በጻድቅ ተመስሏል እና ፍሬ መልካም ፍሬ ማለት ነው። ጻድቅ እንደ ዘንባባ ያፈራል ማለት መልካም ስራ፣ በጎ ስራ፣ ደስታ፣ ትዕግስት እነዚህ ነገሮች እነዚህን ያፈራል ማለት ነው። ስለዚህ ዘንባባ በቤተክርስቲያናችን የተለየ አገልግሎት አለው ማለት ነው። እንግዲህ የቅዳሴውም አገባብ የተለያየ ነው። በዚህ ዕለት የተለየ ስርዓቱ እንኳን ይለያያል። ከሌሎቹ የሚለይበት ምንድነው? ከሌሎቹ የተለየበት ምክንያት ምንድነው? ከሌሎቹ የቅዳሴያት ስርዓት በዚህ ዕለት እንግዲህ ወደ ኢየሩሳሌም የገባበትን ዕለት እያሰብን እንደመሆኑ ሌላ ጊዜ እንኳን ቅዳሴ ስንገባ ካህናት ወደ ቅዳሴ ሲገቡ በቤተልሔም በምስራቅ በኩል ይገባሉ ቅዳሴ። የዛን ዕለት ግን ከሌላው ከመቼውም በተለየ በምዕራብ በኩል ይመጣሉ። በምዕራብ በኩል ነው የሚገቡት። የሱ ምሳሌነት ማለት ነው። አዎ እና እንደዛ ወደ ኢየሩሳሌም እንደገባ ለማጠየቅ በምዕራብ በኩል ይገባሉ። ካህናቱም እንግዲህ በሚገቡ ጊዜ የተለየ ስርዓት አለው። እንደዚሁ ደግሞ ከገቡ በኋላ በምዕራብ በኩል ይገቡና ካህኑ በውስጥ በኩል ይቆምና ዲያቆኑ ደግሞ ከውጭ ሆኖ በሩ የቤተ መቅደሱ መጋረጃ እንደተጋረደ እንደተዘጋ ዲያቆኑ አርህው ኆኃተ መኳንንት እያለ 3 ጊዜ ያዜማል። ካህኑም እንደዚሁ ደግሞ መኑ ውእቱ ዝንቱ ንጉሠ ስብሐት እያለ ይመላለሳሉ። ከዛ ዲያቆኑም እንደገና እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ካህኑም እንደዚሁ ይባ ንጉሠ ስብሐት። ይህ ማለት ምን ማለት ነው መሰለ? አርኅዉ ኆኃተ መኳንንት፣ ይህ ኢየሩሳሌም መኳንንት ሆይ በሮችን ክፈቱ እያለ ነው ዲያቆኑ የሚያውጀው። ዲያቆኑ ቄሱ ደግሞ በውስጥ ሆኖ ደግሞ መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ ማን ነው? ይህ ማን ነው? ይህ ንጉስ ማን ነው? ታላቅ ንጉስ ማን ነው እያለ ይጠይቃል። ከዛ በኋላ ምን አለ ዲያቆኑ?
እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር የኃያላን አምላክ እግዚአብሔር ነው ይህ ነው ንጉሱ እያለ ሲያውጅ ቄሱ እንደገና መልሶ ደግሞ ይባ ንጉሠ ስብሐት ይግባ ብሎ ይከፍትለታል። በዛን ጊዜ ቅዳሴው ይገባል ማለት ነው። በዚህም እንደዚሁ ቅዳሴው ውስጡንም እየተለያዩ ስርዓቶች አሉት። እንደዚሁ ቅዳሴው በዚህ ሁኔታ ያልቃል ማለት ነው። በጸሎተ ቅዳሴው እንዳለቀ እንደዚሁ ደግሞ በሰሙነ ቀጣዩ ሰሙነ ሕማማት አይደለም በዚያ ሳምንት አገልግሎት ለሚሞቱ በዚያ ሳምንት ለሚሞቱ ወገኖቻችን ፍታት ስለማይደረግ ከቅዳሴ በኋላ ስርዓተ ፍታት ይደረጋል ለሁሉም ሰው። እንደዚሁ ጸሎተ ፍታት ይደረጋል። ከዚህ በኋላ ሰሮተ ሕዝብ ይደረጋል። ወደ ሰሙነ ሕማማት መግቢያ ስለሆነ ከዚህ በኋላ እግዚአብሔር ይፍታ ተብሎ የሐዲስ ኪዳን ስርዓት አይፈጸምም። በዚህም ምክንያት የዛን ጊዜ ጸሎተ ፍታት ያልቃል ማለት ነው። ከዚህ እንግዲህ ያው እንደምናውቀው ከዚህ ቀጥሎ ሰሙነ ሕማማት ነው ማለት ነው። እሺ መምህር፣ ሰሙነ ሕማማት ላይ እንግዲህ በቤተ ክርስቲያናችን በጣም በልዩ ሁኔታ የሚከበር ነው። በጣም በሐዘን በዝምታ የሚከበረው ሳምንት ነው የሰሙነ ሕማማት የምንለውና ሰሙነ ሕማማት እንግዲህ የአብይ ጾምን ስናየው በሳምንታት ደረጃ የተከፋፈለ ነው። እዚህ ሰሙነ ሕማማት ላይ ስንመጣ ደግሞ በቀናትም ደረጃ ይከፋፈላልና እንደው ጠለቅ አድርገው እንዲነግሩን ስለፈለኩ ነውና እስቲ ስለ ሰሙነ ሕማማት ስለ ቀናቶቹም በዛው አንስተው አጠቃላይ ስለሱ ብናወራ። እንግዲህ ይህ ሳምንት እንግዲህ ልዩ የሚያደርገው በቤተ ክርስቲያናችን የተለየ ነው። ስርዓቱ አገልግሎቱ ወዴት ነው? ወደዛ ወደ ጌታችን ወደ ስቅለት ነው የሚወስደን፣ ወደሱ ሕማም ነው የሚወስደንና እንግዲህ ከኋላ እየመጣን አብይ ጾምን በየሳምንት አይተናል። ትምህርቶችን የተለያዩ ትምህርቶችን አየን። ምስጢረ ጥምቀትን ተማርን። ከተማርን በኋላ እንደገና ስለንትን ነው የሚነግረን። ወደ መስቀሌን የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ አይደለም ይላል። ወደሱ አካልነት ከሄድን በኋላ ህይወታችንም ሁሉ ነገራችን ክርስቶስ ነው። ስለዚህ ቤተክርስቲያን አካሏ ራሷ ክርስቶስ እስከሆነ ድረስ በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለውን ስቅላት የታመመውን ሕማም በአንድ ሳምንት ነገር ግን ልብ እንልነው የሚገባው ዕለት ዕለት ታስባለች። ቅዳሴ በሚቀደስ ሰዓት ንዜኑ ሞተከ ነው፣ ሞትህን እናገራለን ነው ዕለት ዕለት ነው የሚባለው። ነገር ግን በዚህ ዕለት ደግሞ በዚህ ሳምንት የተለየ አድርጋ ካህናት ጥቁር ለብሰው የጌታቸውን ሕመም የደረሰበትን መከራ የሚያስቡበት፣ ምክንያቱም ጨለማና ብርሃን የተገናኙበት፣ ዲያብሎስ ከስልጣኑ የተዋረደበት፣ የስቃይ ዘመን 5500 ዘመን ያለፈበት፣ ነክሶ የነበረው ሞት የተሻረበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የሰውን ስጋ ለብሶ መከራ የተቀበለበት ሳምንት በመሆኑ ነብይ እግዚአብሔር ኢሳይያስ በኢሳይያስ ምዕራፍ 53 ቁጥር 4 ላይ እንደምንመለከተው ነስአ ደዌነ ወጾረ ሕማመነ እሱ ግን ደዌያችንን ያዘ ሕማማችንንም ተሸከመ እንዳለ የኛን ስለኛ ነው ያለ በደሉ የታመመበት ወቅት በመሆኑ የተለየ ስርዓት አድርጋ በሐዘን ነው በቃ በሐዘን ነው እነዚህን ሳምንታት የምታሳልፋቸው። እንግዲህ የመጀመሪያውን ቀን ሰኞ ብለን እንጀምራለን ማለት ነው። የዚህ የሰሙነ ሕማማትን ሳምንት እያንዳንዳቸው ማለት ነው እና ሰኞ እያንዳንዳቸው የሰራቸው ስራዎች አሉ። በዚህ ዕለት እንግዲህ የሰራቸው ስራዎች አሉ። መርገመ በለስ አለ፣ አንጾተ ቤተ መቅደስ አለ። ይህ እንዴት ነው ስንል የሆሳዕና ማግስት የሆሳዕና ዕለት ቢታንያ ያድራል። በማግስቱም ከቢታንያ ሲወጣ ተራበ ነው የሚለው። እንግዲህ የማይራብ 5000 ህዝብ በ5 እንጀራ የመገበ ጌታ ተራበ ነው የሚለው። ተራበ እና ወደ በሩቅም በለስ አየ። ወደ እሷም በሄደ ጊዜ ከቅጠል በቀር ሌላ ፍሬ እንኳን አላገኘባትም ነው የሚለው። አየች የበለሷን ፍሬ።
ከዚህ በማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ እንደምንመለከተው ፍሬ ባጣባት ጊዜ ከእንግዲህ ወዲያ ካንቺ ፍሬ የሚበላ አይኖር ብሎ ረገማት ነው። እቺ በለስ የተባለችው ሌላ ትርጉም አላት? ምስጢራዊ ትርጉም ይኖራል? አዎ ምስጢራዊ ትርጉም አላት። እሱ የራሱን ስራ እየሰራ ነው። በሚታየው ነገር እንደዚሁ እንዳልኩ በመናያቸው እንደው የሰው ልጅ ላይ እንኳን መከራ እንዲደርስ አልፈቀደም እና ዕፀ በለሷን ፍሬ ባጣባት ጊዜ የረገማት ሊቃውንት አባቶቻችን ትርጓሜ ያስቀምጠውልናል። አንደኛ በለስ የተባለች ቤተ እስራኤል ናት ነው። ቤተ እስራኤል ፍሬ ተብላለች፣ በለስ ትባላለች እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወረደ። ለማን ብሎ? ለእስራኤላውያን፣ ለሁሉ ለፍጥረት ሁሉ ብሎ መጣ። ወደ እስራኤላውያን መጣ። ነገር ግን ከቅጠል ብቻ በቀር ማለት እንደዚሁ ከልብስ በቀር ከልማድ ውጪ ያገኘ ምግባርን አጣባቸው፣ ፍቅርን አጣባቸው እና ያንን ሲናገር ፍቅር ተራበና ወደ እስራኤላውያን ቢመጣ ከቅጠል ብቻ በቀር ፍሬ አላገኝባቸውም ሲል እንደዚሁ በለስን ረግሟታል ማለት ነው። ሌላው ኦሪት ናት ይላሉ። ኦሪት ናት። ኦሪት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ምንድነው እኔ ኦሪትና ነቢያትን ልሽር አልመጣሁም ብሎ ኦሪትና ነቢያትን እንደፈጸመ እናውቃለን። ነገር ግን ፈጽሞ ድህነት አላገኘባትም። ድህነት ስላላገኘባት ከእንግዲህ ወዲያ ድህነት ባንቺ አይገኝ ብሎ ረገማት እና ኦሪት አለፈች። ሐዲስ ኪዳን በሐዲስ ኪዳን የሰው ልጅ ድህነት አገኘ ማለት ነው። ሶስተኛውን ስንመለከት የአዳም መርገም ናት። አዳም መርገም በአዳም መርገም መጣና ዮሐንስ አፈወርቅ እንዳለ በአንጻረ በለስ ረገማ ለኃጢአት፣ በበለስ ምክንያት ኃጢአትን ረገማት ይላል። በለሷን ሳይሆን ኃጢአትን ነው የረገማት። ከዚህ በኋላ እኔ ለሰው ልጅ ሞችለታለሁና እኔ እሞትለታለሁ፣ እኔ እሰቀልለታለሁ፣ ከዚህ በኋላ እኔ ሞትን አጥፍቻለሁ፣ መርገም የሚባል ነገር የለም፣ በአዳም ዘር ሁሉ ኃጢአት አይኖር ሲል ረገማት። አለፈች በቃ ሲል በለስን ረግሟታል ብለው አስቀምጠውልናል ማለት ነው። ሁለተኛው አንጾተ ቤተ መቅደስ ነው። በዚሁ ቀን በሰኞ ቀን ማለት ነው። በዚህ ዕለት አንጾተ ቤተ መቅደስ ወደ ቤተ መቅደስም በገባ ጊዜ ቤተ መቅደሱ ቤተ ጸሎት ቤተ መስዋዕት ከመሆን በቀር ከመሆን ይልቅ የመሸጫ የመለወጫ ሆኖ አየሁ ይላል እና ፈሪሳውያን ጸሐፍት ፈሪሳውያን እነዛ መደርደሪያ ደርድረው በቤተ መቅደስ ሲነግዱበት ለራሳቸው ዓላማ ሲያውሉት ተመለከተ። ከዛ በኋላ ራሱ ጌታችን ቤቴ የጸሎት ቤት ትባላለች እንጂ ትባላለች፣ እናንተ ግን የወንበዴዎች ቤት አደረጋችኋት ብሎ የሻጮችን የለዋጮችን መደርደሪያቸውን ገለባበጠ ማለት ነው። ከዚህ በኋላ ቤቴ የጸሎት ቤት ይባላል እንጂ የእናንተ መለወጫ አይደለም ብሎ ቤተ መቅደስን አነጻ ማለት ነው። አንጾተ ቤተ መቅደስ። ይህንን ስንመለከት አንጾተ ቤተ መቅደስ ስንል አሁን እኛ ያለው አንዱ እሱ ነው። አሁን በቤታችን ያሉ የንግድ ቦታዎች ይኖራሉ አይደል? በቤተ መቅደስ አማካኝነት ስንት የሚነግዱ ሰዎች አሉ። እነዚያን እንደዚህ ማድረግ አይገባም። በቤተ መቅደሱ መስዋዕት ሊሰዋበት ጸሎት ሊደረግበት ይገባል እንጂ እናንተ የራሳችሁን ዓላማ ይዛችሁ ልትሸጡበት ልትነግዱበት አይገባም ብሎ የሻጮችን የለዋጮችን መደብራቸውን ገለባበጠ። ሁለተኛው ደግሞ የሰው ልጅ ቤተ መቅደስ ይባላል። ቤተ መቅደስ ነው እና በቤተ መቅደስ ውስጥ ሰይጣን የራሱን ዓላማ እያሰራ ስለነበረ እንግዲህ ቤቴ የሰው ልጅ የኔ ማደሪያ ነው እንጂ የኔ የጸሎት ቤት ነው እንጂ የናንተ የመሸጫ የመለወጫ አይደለም ብሎ ከሰው ልጅ ላይ ያሉትን ሻጮችን ለዋጮችን አጋንንትን መደብራቸውን ገለባበጠ ብሎ እንትን ብሏል። ሌላው ሁለተኛው ቀን ማክሰኞ ነው። ማክሰኞ እንግዲህ በማክሰኞ ዕለት ይህ ዕለት የጥያቄ ቀን ይባላል።
የጥያቄ ቀን ይባላል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠይቋል ማለት ነው። በዚህም ምክንያት የጥያቄ ቀን ይባላል ማለት ነው። እና ጥያቄ ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በሰኞ ዕለት ያደረጋቸውን ተመልክተናል። አንጾተ ቤተ መቅደስ እናንተ ልነግዱበት አይገባም ብሎ ገስጿቸዋል። እና ዕፀ በለስን ረግሞ ደግሞ በአንድ ጊዜ ደርቃለች። ይህንን ስልጣን ጸሐፍት ፈሪሳውያን መጡና ይህንን ስልጣን በማን ስልጣን ነው ይህንን ነገር የምታደርገው ብለው ነው የጠየቁት። ይህንን በማን ስልጣን ታደርጋለህ? ማንስ ሰጠህ አሉት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄያቸውን በጥያቄ መለሰላቸው። እንግዲህ አላቸው እኔም አንድ ጥያቄ ጠይቃችኋለሁ፣ እናንተ የኔን ጥያቄ ከመለሳችሁ የእናንተን ጥያቄ እኔ መለስላችኋለሁ አላቸው። ምን አላቸው መሰለ? የዮሐንስ ጥምቀት ከየት ናት? ከሰማይ ናት ወይስ ከምድር ብሎ ጠየቃቸው። ከሰማይ ነው ብንለው እና ለምን አላመናችሁበትም ይሉናል ብለው ፈሩ። ከምድር ነው ብንለው ህዝቡ ዮሐንስን እንደ ነቢይ ያዩታልና ህዝቡን ፈሩ። ስለዚህ አናውቅም አሉ ነው። እንግዲያስ እኔም በማን ስልጣን ይሄንን እንደማደርግ አልነግራችሁም ብሎ የመለሰበት ዕለት ነው። ሁለተኛው እንደዚሁ ደግሞ ሌላም አድርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምክንያት ይህንን በመጠየቃቸው ሰፊ ትምህርት እንደ ተግሳጽ እያደረገ ሰፊ ትምህርት የሰጠበት ዕለት ይባላል ማለት ነው። እና በዚህ ዕለት እነዚህ ተደርገዋል። ወደ ረቡዕ ስንሄድ ረቡዕ እንግዲህ ያው ምክረ አይሁድ ይባላል ማለት ነው። ምክረ አይሁድ ጌታችንን መድኃኒታችን ኢየሱስ ክርስቶስን በሌላ ነገር መርታት አልቻሉም። አንድ ጥያቄ በጠየቁት ጊዜ ወደ ራሳቸው የሚመጣ ጥያቄ ነው። እንግዲህ አንዳንድ ጊዜ ወደ እውነትን ይዘህ ስትሄድ ሰው ወደ ኃይል የሚሄድበት ጊዜ አለ። በፊት ለፊት መርታት የማይችል ሰው በጎን የሚሄድበት ጊዜ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስን ሊረቱት ስላልቻሉ በቃ እንግደለው ተባብለው ተማከሩ። አይሁድ ተሰብስበው እሱን መግደል አለብን፣ እንዴት መግደል እንዳለባቸው የራሳቸውን መንገድ አስቀመጡ። ነብዩ እግዚአብሔር ልበ አምላክ ዳዊት በመዝሙር 82 ቁጥር 5 ላይ ስንመለከት እስመ ተማከሩ ህቡረ ወአረዩ ለአሌከ ተሰካተዩ ወተካየዱ እንዳለ ሁሉ በአንድ ሆነው በአንተ ላይ ተማከሩ ቃል ኪዳንንም አደረጉ። እንግዲህ ራሳ ነብዩ እግዚአብሔር ልበ አምላክ ዳዊት በመዝሙር 82 ቁጥር 5 ላይ እንደተናገረ እስመ ተማከሩ ህቡረ ወአረዩ ለአሌከ ተሰካተዩ ወተካየዱ እንግዲህ ሁሉ በአንድ ሆነው በአንተ ላይ ተማከሩ ቃል ኪዳንንም አደረጉን ነው። ጾመ ድህነት ብለን ምን ጾመው ጾምም የዚህ ነው አይደል? ይሄን ሮብና አርብን የሚያጠቃልል የዚህኛው ሮብ ነው። አዎ እንግዲህ ጾመ ድህነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት አንዱ ጾመ ድህነት ነው አይደል? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እኛ የምንጾምበት እሱ ረቡዕን እንደዚሁ አይሁድ ተማክረው እሱን ለመግደል የተማከሩበት ዕለት ነው እና እንጾመዋለን፣ እናስበዋለን። አርብን ደግሞ እንደዚሁ በመስቀል ላይ ተሰቅሎ ደሙን ያፈሰሰበት ለሰው ልጅ ሲል ስጋውን የቆረሰበት ዕለት በመሆኑ በዚህ ዕለት ጾመ ድህነት ብለን እንጾማለን ማለት ነው። በዚህ ዕለት ስሙ ቀያፋ በሚባል ሊቀ ካህናት ግቢ ተሰብስበው ጌታችን ኢየሱስን እንዴት በተንኮል ይዘው እንደሚሰቅሉት የተማከሩበት ዕለት በመሆኑ ምክረ አይሁድ ይባላል ማለት ነው።